ሰዋን ቃል አይሰብራትም። ውስጧ ከባህር ይሰፋል፣ ተግባር ይገዛታል። ዓላማዋን እንጂ ሰዎችን አትከተልም። አስመስላ መኖርን አትመርጥ። ስሜቷን ፊቷ ላይ አታነበው። እንደዚህ ቻኔል ሴት ካወቅ እመነኝ እድለኛ ነው። በሷ ጥንካሬ ራስህን ዛሬ የመጣሁበት ምክንያት ስለ ሀይሚ ማለት ነው። ስለ ሀይሚ እናውራ እስቲ ዛሬ ስለ ሀይሚ እናውራ እና ማለት ነው። እውነት ለመናገር ሀይሚ ምን ታደርጋችሁ? ሀይሚ ምን ታደርጋችሁ? ሀይሚ 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 እያላችሁ በየቦታ ሀይሚ 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 እንዲነች እንዲነች እንዴ! ሀይሚ ምን ታደርጋችሁ? እናንተ ምንድን ነው የሚሻላችሁ? እውነት እናንተም ሴት ሆናችሁ ሴት ላይ እንደዚህ ነገር ለማድረግ ጥሩ አይደለም፣ አግባብ አይደለም። ከተቻላችሁ ለራሳችሁ ጸሎት አድርጉ ማለት ነው። አሁን ጊዜው አስከፊ ጊዜ ነው፣ ሰምታችኋል። በሰው ህይወት እየገባችሁ እንደ እንትን አትሰስቱ ማለት ነው። እና እናንተ ማናችሁ ፈላጭና ቆራጭ ያደረጋችሁ እንዴ? በሰው ህይወት ለምን ትገባላችሁ? እኒህ ልጆች ምን ያድርጓችሁ? የእውነት በጣም ነው የምታሳዝኑት እናንተ ማለት ነው። እናንተ በጣም ታሳዝናላችሁ የእውነት። በዛ ላይ ሰው አገንላላችሁ። ምንድነው እንደዚህ አይነት ነገር የሚያደርጋችሁ እንዴ? የፈለጉት መስራት የፈለጉ ያድርጉ። እናንተ እነሱ መብታቸው ነው እንዴ? እናንተ ማናችሁ? ቆይ መብታችሁን የፈለጉት ነገር ቢያደርጉ የፈለገች ነገር ብትሰራ መብቷ ነው፣ ባሏ ነው እንዴ? ምን አገባችሁ እናንተ? እንደዚህ አይነት ነገር ለምን ትሰራም? ሲጀመር እኮ እንደዚህ የሚቃጠለው እንደዚህ የሚናደደው እኮ ሴጣን ነው እንጂ ሰው አይደለም እኮ። እውነቴን ነው፣ ሴጣን ነው እንጂ ሰው አይደለም እንዴ። ስለዚህ ከእንደዚህ አይነት ነገር ተቆጠቡ። በቃ ይበቃችኋል እንዴ። ምንድን ነው እንዴ? ተጣልተው ሲመጡ መከራችሁ ሌላ ነገር ታወራላችሁ፣ ደስተኛ ሆኖ ሲመጡ ሌላ ነገር ታወራላችሁ። ምን አይነት ናችሁ በእውነት? ምን አይነት ሰዎች ናችሁ? ሰው አይደላችሁ እናንተ፣ ሰው አይደላችሁ። ሴጣን ነው የምትመስሉኝ። እውነቴን ነው። ስለዚህ እንደዚህ ነገር አታድርጉ። በቃ ይብቃ። በቃ እንዴ በየጊዜው ለምንድን ነው እዛ ዩቱብ ላይ የሚደረጉ አሉ አይደል እንዴ? እነኛ ለምን አታወሯቸውም? እነሱ ለምን አትናገሯቸውም? እያያቸው እናንተ በቃ እንደዚህ አይነት ነገር ደስ ይላችኋል። በቃ እነሱ እነኛ የሚያደርጉት አይነት ደስ ይላችኋል ማለት ነው። ግን እንደዚህ ደህና ነገር ይዞ ሲመጡ ለዛ ነው እሱን ያሰው ለመሰደብ ነው፣ ያሰው ለመሳደብ ነው፣ ያሰው ለመናገር ነው የምትሮጡት ማለት ነው። እና ለምን እነኛ አትናገሯቸውም? ይሄ ቆሻሻ ስራ የሚሰሩት ማለት ነው፣ የወረደ ስራ የሚሰሩት ማለት ነው፣ አስተማሪ የሌለው ስራ የሚሰሩት ማለት ነው፣ ብልግና ነገር የሚያስተምሩት ማለት ነው። እነሱ ለምንድን ነው የማትናገሯቸው? እች ልጅ አሁን ባሏን ለማጽዳት ነው። ከዚህ በፊት ያችኛዋ እዩ የምትባለዋ እሱ ላይ የሌለ ስም ስላወጣችለት በዛ ምክንያት ነው ይሄን ነገር እሱ ላይ ይሄንን ለማድረግ የተገደደችው ራሷ ማለት ራሷን ያስገደደችው ራሷ ይሄን ነገር ለማድረግ ማለት ነው። ገባችሁ አይደለም? እሷ እኮ ፈልጎ አይደል እንደዚህ አይነት ቪዲዮ የምሰራው፣ ግን ያለ ስሙ ስም ስለወጣለት የእሱን ስም ለማጽዳት ነው እንደዚህ ነገር የምታደርገው እንጂ ፈልጎ አይደለም። ግን እናንተ ማናችሁ? ቆይ ማናችሁ? እስቲ ንገሩኝ እንዴ! ስለ ራሳችሁ ጸልዩ። በቃ ስለ ራሳችሁ ነገር አውሮ። በቃ ስለሷ ሁልጊዜ እሷን እንዴ! እኔ በጣም ነው የሚደብረው እውነት። በጣም በቃ በጣም ያሳዝናል። በጣም ይደብራል ማለት እንጃ አላውቅም። እንዴ እኒህ ልጆች ምን እንደሚያደርጓችሁ እኮ አላውቅም። እውነቴን ነው። ብቻ በጣም ትገርማላችሁ። እውነት በጣም ትገርማላችሁ። በጣም የምታሳዝኑት ማለት ነው። እናንተ ራሳችሁ ነው የምታሳዝኑት። ታሳዝናላችሁ ማለት ነው። ያላችሁ እኮ ሲያገር ነው። ምንድነው እንደዚህ የሚያደርጋችሁ እንዴ? ምንድነው እንደዚህ ነገር እንዴ? ከቻላችሁ አንድ ሆኑ። በቃ አንድ ሆኑ። ሰውን ለመለየት ሰውን በቃ ሌላ መጥፎ እንትን ለማድረግ አትሞክሩ። በቃ በቃ ራሳችሁን ጠብቁ ማለት ነው። ኦኬ። ሌላ ነገር ደግሞ ስለ ሀይሚ አታውሩ። በቃ ሀይሚ ሁሉ ጊዜ ደስተኛ ሆነ ትኖር። እውነቴን ነው። በቃ እንዴ ሁሉ ጊዜ ስቃ ትምጣ እንዴ። አንድ ሰው ስለሳቃ፣ አንድ ሰው ደስተኛ ሆኖ ስለመጣ፣ አንድ ሰው ስለተጫወተ በቃ እንደዚህ ማለት ነው። እንደዚህ አይነት ነገር መናገር አለብን እንዴ? ከኛ እኮ ይሄ አይጠበቅም። እኛ እኮ ትልቅ ሰዎች ነን። ከኛ ይሄን አይጠበቅም እንዴ። እሷ እኮ ገና ልጅ ነች እኮ። ምንድነው እንደዚህ አይነት ነገር ምንድነው አድርግ የምትሏት? እውነት አንዳንዴ ሳስበው በቃ እውነት እኮ ነው ማለት አንድ ሰው እኮ ሲለወጥ ሲቀየር የሆነ ነገር ስታደርጉ ከፍ ስትብሉ ማለት ሴጣን አይወድም እና ሴጣን በጣም እርድብን ነው የሚለው ማለት ነው። እና እሷ ገና እርድብን ታደርጋችኋለች ማለት ነው። እናንተ እንደዚህ ከሆናችሁ እሷን እርድብን ታደርጋችኋለች። ይሄን እዩማ እናንተ ብቻ ለማየት ያብቃችሁ። እሷ ከጥፍሯ ቆሻሻ አትቆጥራችሁ ማለት ነው። የፈለጋችሁ ብትንጫጩ ማለት ነው።
ስለዚህ እባካችሁ 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 በቃ ከተቻላችሁ አንድ ነው። ሰውን ለመለየት አትሞክሩ። አንድ ለመሆን ሞክሩ። እንዴ ሰውን አንድ ለማድረግ የተጣላ ካለ አንድ ለማድረግ ለማስታረቅ ጥሩ ነገር ለመስራት ሞክሩ እንጂ እርስ በርሳችሁ እንዲህ እንደ እንትን የምትባሉት እንዴ ምን ሆናችሁ ነው? እንዴ ሰሞኑ እየሰማችሁ አይደለም? እንደ የሚሰራውን የሚደረገውን ጉድ እየሰማችሁ ነው። ግን ይሄ ራሱ እኮ ልባችሁ ምን አይነት ጨካኝ እንደሆነ በዚህ ነው የሚታወቀው። ስለዚህ ሁሉ ጊዜ ሀይሚ በመጣች ጊዜ ሁሉ እንደዚህ ነገር መናገር የለባችሁም ማለት ነው። እውነት ይሄ ነው የምነግራችሁ። እኔ ከእናንተ በላይም አላቅም። እኔ አላቅም ማለት እኔ መናገርም ያክል አይደለሁም ማለት እኔ የተሰማኝ ነው የተናገርኩት። እኔ አላቅም ብቻ። ምክንያቱም እንደዚህ ጥሩ አይደለም። አንድ ሰው ምንም ነገር ሲያጠፋ ሰው ላይ እንደዚህ አይነት ነገር ማድረግ እንደዚህ አይነት ነገር መስራት ጥሩ አይደለም በማለት ነው እንደዚህ የተናገርኩት። ምክንያቱም በጣም ያማል። በቃ አንድ ሰው የሌለበት ስም ሲወጣለት ያላደረገውን ነገር እንደዚህ ሆነሃል እንደዚህ ያድርጋል ብሎ ሲናገሩት እኔ በጣም ነው የሚያመኝና በጣም በቃ እነሱ አሁን ጨረቃ ፋሚሊ በጣም እነሱን አንድ ለማድረግ በጣም ጥረዋል አይደለም። አሁን ደግሞ አንድ ላይ ሰላም ሆነው ሰላማችሁ ሲያገኙ እናንተ ግን መልሳችሁ እነሱ ላይ እንደዚያ ነገር እያደረጋችሁ ጨረቃ ፋሚሊ አንድ እያደረጓችሁ ነው የሚሞክር። ግን ሌሎቻችሁ በቃ የማታደርጉት ነገር የለም፣ የማሰሩት ስራ የለም። እነሱን ለማለያየት፣ እነሱን ለማጣላት፣ እነሱ በቃ ያልሆነ ውስጥ ለመክተት እና እንደዚህ አይነት ነገር ነው የምትፈልጉት ማለት ነው። እና እንደዚህ አይነት ነገር ትፈልጉ ባይነኝ። ሰላማችሁ ብዝት ይበልልኝ። ካጠፋሁኝ በጣም ትልቅ ይቅርታ። በቃ ማለት እውነቴን ነው እና በዛ ማለት እኔ ስለተሰማኝ ነው እንደዚህ አይነት የተናገርኩትኝና ሰላማችሁ ብዝት ይበልልኝ። ሁላችሁም ደግሞ የጨረቃ ፋሚሊ ማለት ነው እውነት ላይ ያላችሁ በርቱ በርቱ፣ ጠንክሩ። ፈጣሪ ከእናንተ ጋር ነው። ወዳችኋለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።